ሰላም ጤና ይስጥልኝ የጆቶር ተከታታዮች እንደምን አላችሁ? ዛሬም እንደተለመደው በአዲስ ርዕሰ ጉዳይ መጥቻለሁ። ዛሬ ይዤላችሁ የመጣሁትኝ ስለ ጎግል ጀምናይ ነው። ስለዚህ ይሄ ጎግል ጀምናይ እጅግ በጣም አሪፍ ነው። የምትፈልጓቸውን ጥያቄዎች የከበዳችሁን ጥያቄዎች በአጠቃላይ የትኛውንም ጥያቄ ጎግል ጀምናይን ብትጠይቁት በጣም በአሪፍ ሁኔታ መልስ ይሰጣችኋል ማለት ነው። ስለዚህ ተማሪዎች የከበዳችሁ ጥያቄ ካለ ኖቶችን ማንበብ ከፈለጋችሁ ፕሮጀክቶችን አሳይመንቶችን መስራት ከፈለጋችሁ ጉግል ጀመናይ መጠቀም ትችላላችሁ። አስተማሪዎችም እንደዛ አንዳንድ ኖቶችን ማየት ከፈለጋችሁ ጀመናይ መጠቀም ትችላላችሁ። እና ሪሰርቾችን መስራት ከፈለጋችሁ እነኚህ ዲፕ የሆኑ ሪሰርቾችን መስራት ከፈለጋችሁ ጉግል ጀመናይ መጠቀም ይቻላል ማለት ነው። ስለዚህ የትኛውም ጥያቄ መጠየቅ ከፈለጋችሁ በቀላሉ ከጉግል ጀመናይ ላይ ማግኘት ትችላላችሁ ማለት ነው። ስለዚህ እንዴት ነው መጠቀም የምንችለው፣ አጠቃቀሙ ምን ይመስላል የሚለውን በአጠቃላይ በዚህ ቪዲዮ አሳያችኋለሁ። እስከ ቪዲዮ መጨረሻ ድረስ ተከታተሉኝ። ስለዚህ የምታደርጉት ምንድነው፣ ቀጥታ ጉግልን ትከፍቱልኝና እዚህ ጉግላችሁ ላይ እዚች ላይ ጉግል ጀመናይ ብላችሁ ጽፋላችሁ። ጉግል ጀመናይ ብላችሁ ጽፋላችሁ። ከዛ ጉግል ጀመናይ ካላችሁ በኋላ ልክ እንደዚህ ጉግል ጀመናይ ይመጣላችኋል። እችን ሊንክ ክሊክ ታደርጋላችሁ። ከዛ እዚህ ጋር እንደምታዩት ምን ይላል? ሃይ ጆን ይላል። ስለዚህ ይሄ ለምንድን ነው የሆነው? እዚህ ጋር እኔ በኢሜይል ስለገባው ነው። ልክ የቀደመዋን ጉግል ጀመናይ የምትለዋን ስትመርጡ እናንተ አዲስ ከሆነ ጋር የምትገቡት እዚች ጋር ሎጊን የምትል ትመጣለች። ስለዚህ ሎጊን ሲመጣላችሁ በኢሜይላችሁና ፓስወርዳችሁን በማስገባት ወደዚህኛው ፔጅ መምጣት ይቻላል ማለት ነው። ስለዚህ የጉግል ጀመናይ ፔጃችን ነው ማለት ነው። ስለዚህ እንዴት ነው እዚህ ጋር ያሉትን ነገሮች መጠቀም የምንችለው የሚለውን ነገር እናያለን። ስለዚህ ልክ ከዚህ ቀጥሎ የምናየው ምንድን ነው፣ ሆም እናያለን ማለት ነው። የጀመናይ ሆም ምን ይመስላል፣ ምን አይነት ነገሮች ናቸው እዛ ውስጥ ያሉት የሚሉትን እዚህ ላይ እናያለን። ስለዚህ እቺ ነች ሆማ። ሆም ላይ ስትገቡ ልክ ሆማ ላይ ክሊክ ስታደርጉ እንደምታዩት ኒው ቻት የሚላለ፣ ማይ ስታፍ የሚላለ፣ ኒው ቡክስ የምትላለች ራይት። ስለዚህ ለመጀመር አዲስ ለመጀመር ኒው ጀመናይ ላይ ኒው ቻት የምትለዋን ትነኩታላችሁ። ወይም ከፈለጋችሁ ደግሞ ሜኑ ሳገቡ ደግሞ ሾርት ከት መጠቀም ይቻላል ከኪቦርዳችሁ ላይ። ከኪቦርዳችሁ ላይ መጠቀም ስትፈልጉ ደግሞ ኮንትሮል ሽፍት እና ኦን በመጫን ወደዚህ ወደ ኒው ቻት መምጣት ትችላላችሁ ማለት ነው። ከዛ ሌላኛው ደግሞ ምንድን ነው የሚሆነው፣ ዲ ሴቲንግ ላይ የምትፈልጓቸውን ሴቲንጎች ማስተካከል ትችላላችሁ። ለምሳሌ ጉግል ጀመናይ ላይ ስትመጡ ሶስት አይነት ቲሞች ናቸው ያሉት። ይሄ ሲስተም ቲሙ ነው። እዚጋ የምታዩት ቲም የሲስተም ቲሙ ነው። ስለዚህ የምትፈልጓቸውን ቲሞች መቀየር ትችላላችሁ ማለት ነው። ለምሳሌ እኔ ሴቲንግ ውስጥ ገባ እንደዚህ አይነት ሜኖች ናቸው ያሉት። እንደዚህ አይነት አማራጮች አሉ። ስለዚህ የምትፈልጉት ነገር ከዚህ ላይ ሴቲንጎችን ማስተካከል ትችላላችሁ ማለት ነው። ለምሳሌ እኔ ቲም ውስጥ ገብቼ ይሄ ዲፎልቱ ሲስተም ቲም ነው። አሁን ላይት ማድረግ ይቻላል፣ ዳርክ ማድረግ ይቻላል። ለምሳሌ እኔ ዳርክ ብለው እንደምታዩት በዚህ አይነት መንገድ ቲሙ ዳርክ ወደ ዳርክነት ይቀየራል ማለት ነው። ላይት ካላችሁት ላይት ይሆናል። ሲስተም ከሆነ ግን የቀደመው ዲፎልቱ የጀመናይ ዲፎልት ቲም ይመጣል ማለት ነው። በዚህ አይነት መንገድ እነኚህ ነገሮች ማስተካከል ትችላላችሁ። ሌላኛው ደግሞ እዚህ ጋር ስትመጡ ቱል የምትል አማራጭ አለች። እዚህ ቱል ላይ ስትገቡ ደግሞ የተለያዩ አይነት ነገሮች አሉት። ክሬት ኢሜጅ የሚላለ፣ ካንቫስ የሚላለ፣ ዲፕ ሪሰርች የሚላለ፣ ክሬት ሙዚክ ለርን የሚላለ። እነኚህ ምንድን ናቸው የሚሉትን ደግሞ እናያለን ማለት ነው ራይት። ስለዚህ እዚህ ጋር ያሉት ነገሮች ይህን ይመስላሉ። ሌላ እዚህ ጋር ስትመጡ ምንድን ነው ጥያቄዎችን መጠየቅ ትችላላችሁ። የምትፈልጉትን ጥያቄ እዚህ ላይ ነው አስክ ጀመናይ ይላል። ስለዚህ የምትፈልጓቸውን የትኛውንም ጥያቄ ብትጠይቁት መልስ ይሰጣችኋል ማለት ነው ራይት። በየትኛውም በምትፈልጉት ሳብጀክት ኤሪያ ላይ በምትፈልጉት ዘርፍ ላይ ጥያቄዎችን ብትጠይቁት ይህ ጀመናይ እጅግ በጣም ትክክለኛ የሆነ አኩሬት የሆነ መልሶችን መመለስ ይችላል ማለት ነው። ስለዚህ በሁለት አይነት መንገድ ነው ጥያቄ የምንጠይቀው። አንደኛው በቴክስት መጠየቅ ይቻላል፣ ሁለተኛ ደግሞ በቮይስ መጠየቅ ትችላላችሁ። ለምሳሌ እዚህ ጋር ስትሄዱ እዚች ላይ ቴክስትን በመጻፍ ጥያቄያችሁን መጠየቅ ትችላላችሁ። ካልሆነ ደግሞ እዚች ጋር ስታዩት አያችኋት እችን በመንካት ደግሞ ምን ማድረግ ትችላላችሁ፣ ማይክሮፎኗን በመጫን ደግሞ ምን ማድረግ ትችላላችሁ፣ በቮይስ ጥያቄ መጠየቅ ትችላላችሁ ማለት ነው። ስለዚህ ጀመናይ ላይ በሁለት አይነት መንገድ ጥያቄዎችን መጠየቅ ይቻላል። በቴክስት ጥያቄ መጠየቅ ይቻላል፣ እንደገና ደግሞ በቮይስ ጥያቄዎችን መጠየቅ እንችላለን ማለት ነው። ለምሳሌ ሲኔ አንድ ጥያቄ ልጠይቀው። ለምሳሌ ቴል ሚ አባውት ኢትዮጵያ ኢን ፎር ላይንስ ኢን ፎር ፓራግራፍ ልበሉ። ለምሳሌ ኢን ፎር ፓራግራፍስ አያችሁት። ስለዚህ ስለ ኢትዮጵያ በስንት ፓራግራፍ ይስጠኝ? በ4 ፓራግራፍ እንዲሰጠኝ። ከዛ ሰሚት ነው ብለው ግልጽ ነው። አሁን ሰሚት ስለው ሊውጥ እንግዲህ አያችሁ በዚህ አይነት መንገድ ምን ያደርግልኛል ማለት ነው። ይሄ አንደኛው ፓራግራፍ ነው። የሚቀጥለው ሁለተኛው ነው። ስንት ፓራግራፍ ነው የሚሰራልኝ ማለት ነው? ሶስተኛ ፓራግራፍ። ልክ እንደምታዩት እዚህ ጋር ስንት ፓራግራፍ? የአራተኛ ፓራግራፍ ነው ማለት ነው። ስለዚህ ስለ ኢትዮጵያ ስንት ፓራግራፍ ሰራልኝ? 4 ፓራግራፍ። ስለዚህ ከተመቻችሁ ላይክ ዲስላይክ ማድረግ ይቻላል። እችኛዋ ደግሞ ሬዱ ማድረግ ትችላላችሁ። ይሄ ኮፒ ነው። ስለዚህ እችን ኮፒን ነክታችሁ ይሄን የሰጣችሁን 4ቱን ፓራግራፍ ወደ ወርድ ላይ መውሰድ ብትፈልጉ ቀጥታ ምን ማድረግ ትችላላችሁ? ኮፒ ብላችሁ
ወርድን ከፍታችሁ ኮንትሮልና ቪን በመጫን ምን ማድረግ ትችላላችሁ? ወርድ ላይ ፔስት ማድረግ ትችላላችሁ ማለት ነው። ስለዚህ በዚህ አይነት መንገድ ወደ ወርድ ፔስት ማድረግ ትችላላችሁ ማለት ነው። ሌላ እዚህ ሞር ውስጥ ስትገቡ ደግሞ እቺ ሞር ነች። እዚህ ሞር ውስጥ ስትገቡ ደግሞ የተለያየ አማራጮች አሉ። ለምሳሌ ሞር ላይ ክሊክ አድርጌ ደብል ቼክ ሪስፖንስ ብለው ይህን የሰጠኝን ደብል ቼክ እንዲያደርግልኝ ማድረግ እችላለሁ። ሊስን ካልኩት ደግሞ ምንድነው የሚሆነው? የሊስን የምለው ከሆነ ደግሞ ከማነብ እኔ ምን እንዲያደርግልኝ ራሱ የሰጠኝን አራቱንም ፓራግራፎች ምን እንዲያደርግልኝ ማድረግ እችላለሁ፣ እንዲያነብርልኝ ማድረግ እችላለሁ። ለምሳሌ ሊስን አልኩትኝ። አያችሁ፣ ስለ ኢትዮጵያ በደንብ እያብራራ ነው ያለው ራይት። ስለዚህ በዚህ አይነት መንገድ እሱ እንዲያነብላችሁ የሰጣችሁን ውጤት የሰጣችሁን መልስ እሱ እንዲያነብላችሁ ማድረግ ትችላላችሁ። ማስቆም ስትፈልጉ ችን ትነካላችሁ ማለት ነው። ሌላኛው እዚህ ላይ ተመልሳችሁ መታችሁ ከፈለጋችሁ ኢሜል ማድረግ ከፈለጋችሁ ወደ ጉግል ዶክ መላክ ከፈለጋችሁ ይሄንን አውትፑቱን ወደ ጉግል ዶክ መላክ ከፈለጋችሁም በዚህ አይነት መንገድ ትልካላችሁ። ወደ ኢሜላችሁ መላክ ከፈለጋችሁ ይሄን ክሊክ አድርጋችሁ ወደ ኢሜላችሁ መላክ ትችላላችሁ ማለት ነው። ሌላኛው እዚህ ጋር የሰጣችሁን ይህንን ስለ ኢትዮጵያ የሰጠንን አራቱን ፓራግራፎች ወደ አማርኛ እንዲቀይርላችሁ ማድረግ ትችላላችሁ ማለት ነው። ምን ማድረግ ትችላላችሁ? እዚህ ጋር ትራንስሌት ኢን አማሪክ ብለው ትራንስሌት ኢን አማሪክ ብዬ ኢንተር ብለው ይውጣውን። አያችሁት? ስለዚህ ልክ እንደዛ እንደ ቅድሙ ማድረግ ይችላል። የቅድሙን አራቱን ፓራግራፎች ወደ ምን ቀየረልኝ ማለት ነው? ወደ አማርኛ ቀየረልኝ ማለት ነው። ሰው በዚህ አይነት መንገድ ወደ አማርኛ መቀየር ትችላላችሁ ማለት ነው። ራይት ሶ በዚህ አይነት መንገድ መጠቀም እንችላለን ማለት ነው። ልክ እንደ ቅድሙ ከፈለጋችሁ ይሄንንም ምን ማድረግ ትችላላችሁ? ኮፒ ማድረግ ትችላላችሁ። አያችሁት? ወደ የምትፈልጉት ችን ክሊክ አድርጋችሁ ኮፒ ብላችሁ የምትፈልጉት አፕ ላይ ሄዳችሁ ኮንትሮል እና ቪን በመጫን ምን ማድረግ ይቻላል? ፔስት ማድረግ ትችላላችሁ ማለት ነው። ራይት ከፈለጋችሁ ደግሞ ምን ማድረግ ትችላላችሁ? ቻት ያደረግነው ስለ ኢትዮጵያ አይደል? ቻት ያደረግነው ግልጽ ነው። ስለዚህ ይሄን ስሙን መቀየር ከፈለጋችሁ ሪኔም ማድረግ ትችላላችሁ። እዚህ ላይ ክሊክ አድርጋችሁ እንደምታዩት እዚህ ጋር ሪኔም ማድረግ ትችላላችሁ። ኮንቨርሴሽኑን ሼር ማድረግ ከፈለጋችሁም ሼር ማድረግ ትችላላችሁ። ለምሳሌ ሼር አድርጋችሁ ወደ ፌስቡክ ወደ ሜን ደስ ወዳላችሁ ሼር ማድረግ ትችላላችሁ። ራይት ወደ ኢሜይላችሁ ሼር ማድረግ ከፈለጋችሁ በዚህ አይነት መንገድ ሼር ማድረግ ትችላላችሁ። ግልጽ ነው። እና ሪኔም ማድረግ ከፈለጋችሁ ይሄንንም እዚህ ላይ ክሊክ አድርጋችሁ ሪኔም ብትሉት ሪኔም ማድረግ ይቻላል። ይሄን አጥፍቼ ለምሳሌ ኢትዮጵያ ብቻ ብለው ኢትዮጵያ ነው ያደርግልኛል ማለት ነው። ኢትዮጵያ አያችሁ። ስለዚህ አንድ ቻት ነው እስካሁን ድረስ ነው ያደረኩትኝ። ሌላም ደግሞ ብትጠይቁት እዚህ ጋር ይመጣል ማለት ነው። ቻት ስር የምትጠይቋቸው ነገሮች በአጠቃላይ እዚህ ቻት ስር ይመጣሉ ማለት ነው። ስለዚህ አሁን ስለ ኢትዮጵያ ሌላ ድጋሚ ብጠይቀው እዚህ ስር ነው የሚያስገባልኝ ማለት ነው። ራይት ሰው እንደዚህ እያደረገ ይሰራል ማለት ነው። ራይት በዚህ አይነት መንገድ መጠየቅ ትችላላችሁ ማለት ነው። ራይት ስለዚህ ጀመናይን እንደዚህ እያደረጋችሁ ጥያቄ መጠየቅ ትችላላችሁ። ሰመራይዝ እንዲያደርግላችሁ ማድረግ ትችላላችሁ ከፈለጋችሁ። ልክ አሁን እንዳየነው ትራንስሌት እንዲያደርግልን ኢሜይል እንዲያደርግልን ማድረግ እንችላለን። ስለዚህ የተለያዩ ነገሮችን መጠቀም ይቻላል ማለት ነው። ሶ ሌላኛው ማሳያችሁ ደግሞ እዚህ ጋር ምንድነው ዲፕ ሪሰርች እንዲያደርግልን ማድረግ ከፈለግንስ፣ ስለዚህ ምንድነው የምታደርጉት? ለምሳሌ የቅድሙ ቦታ ላይ እንሂድና ለምሳሌ ዲፕ ሪሰርች እንዲያደርግልኝ እዚህ ላይ ክሊክ አድርጌ ምንድነው የማደርገው? ዲፕ ሪሰርች እለዋለሁ ማለት ነው። ዲፕ ሪሰርች ኒው ብሎና ስለዚህ አሁን ዲፕ ሪሰርች አድርግልኝ ነው። ስለዚህ ስለምትፈልጉት ነገር እዚህ ጋር ጽፋችሁ ምን ትሉታላችሁ? ሰርች ስትሉት ወይም ሴንድ ስትሉት ምን ያደርግላችኋል? ሪሰርች ይሰራላችኋል ማለት ነው። ግን ምን ይፈልጋል ማለት ነው? ዲፕ ሪሰርች ስለሚሰራ ምን ያደርጋል? የተወሰነ ሰዓቶችን ይወስዳል ማለት ነው። ስለዚህ ዲፕ ሪሰርችን ማድረግ ስትፈልጉ ልክ እንደ ቀደማ እዚህ ዲፕ ሪሰርች ላይ አድርጋችሁ ሪሰርች ማድረግ የምትፈልጉትን ነገር እዚህ ጋር ጽፉና ሴንድ ስትሉት ወይም ሰሚት ስትሉት ምን ያደርግላችኋል? ዲፕ የሆነ ሪሰርች ይሰራላችኋል ማለት ነው። ራይት ስለዚህ ግን ትንሽ ጊዜ ይፈልጋል፣ እስከሚያመጣላችሁ ጊዜ ይፈልጋል ማለት ነው። ራይት ስለዚህ መጀመሪያ ግን ሪሰርቹን ከሰራ በኋላ ምንድነው የሚያደርግላችሁ? መጀመሪያ ፕላኑን የሚሰጣችሁ ማለት ነው። ልክ ፕላኑን ካያችሁ በኋላ ፕላኑ ከተመቻችሁ በዛ ፕላን እንዲቀጥልላችሁ ሪሰርቹን ታስጀምጡራላችሁ። ካልተመቻችሁ ደግሞ ፕላኑን ኤዲት ማድረግ ትችላላችሁ ማለት ነው። ራይት የዲፕ ሪሰርቹን ፕላን እንደምትፈልጉት ኤዲት ማድረግ ትችላላችሁ ማለት ነው። ሶ ይሄን በዚህ አይነት መንገድ መጠቀም ትችላላችሁ ማለት ነው። ራይት ሶ እንደዚህ መጠቀም ይቻላል። ሌላኛው ደግሞ ምንድነው ካንቫ። ስለዚህ ካንቫ ላይ ደግሞ መተን ለምሳሌ ጌሞችን መስራት ከፈለጋችሁ ራይት የሆነ ጌም መስራት ከፈለጋችሁ የምትፈልጉትን ጌም አይነት እዚህ ጋር መማረጥ ትችላላችሁ ማለት ነው። ክሬት እንዳደረግላችሁ እዚህ ጋር ትጽፋላችሁ ማለት ነው። ራይት ግልጽ ነው። ስለዚህ ይሄ የተወሰነው የጉግል ጀሚናይ አጠቃቀም ነው።
ሌላኛው ደግሞ ሁለተኛውን ክፍል ደግሞ ሌላ የሚቀሩ አሉ ብዙ የምናያቸው እዚህ ጀመን ላይ የምናያቸው ነገሮች አሉ። ሁለተኛው ፓርት ደግሞ ምን ይመስላል የሚለውን አዲስ ቪዲዮ ሌላ ቪዲዮ ሁለተኛውን ፓርት ሰራላችኋለሁ። ስለዚህ ከሞላ ጎደል ግን አሁን ያየናትን ነገሮች በመጠቀም ጀመናዊ መጠየቅ ትችላላችሁ። የምትፈልጓቸውን የትኛውም ሳብጀክት ላይ የትኛውም ኤሪያ ላይ የትኛውንም ጥያቄ ብትጠይቁት ጀመናዊ ምን ማድረግ ይችላል ማለት ነው። እጅግ በጣም ትክክለኛ የሆነ መልሶችን ከጀመናዊ ማግኘት ትችላላችሁ ማለት ነው። አሁን እንዳያችሁት ሪሰርቾችን መስራት ከፈለጋችሁ ጥያቄዎችን ብትጠይቁት ሪሰርች መስራት ትችላላችሁ ማለት ነው። ጆን እኔም ከጆቶር መልካም ጊዜ ሆንላችሁ። ቻው ቻው።